ስለ እርሻም ስለምንም የተነጋገሩ ይቆጫል። እሺ በጣም ነው ያማረብሽ። በጣም አንደኛ ፍሬ ከርሲኪ የሆኑ ነገሮች ይሸፈናሉ። ወግ ለወጋ ነው። እሺ ጀምረዋል ገና ድሮ ነው አሉ ባልና ሚስቶች ነበሩ። የሚስትየው ስም ሞካሊፋ ይባላል። ሞካሊፋ ማለት የሰው ተቃራኒ የሆነች ሰው ነበረች። ምንም ነገር ስትሏት ከተቃራኒው ነው የምትጀምረው። ባልየው ይገባና አንዳንድ ቀን ከእርሻ ድክም ብሎት ገባና አይ ዛሬ እንዴት ያለ ሽሮ እንደው ቅጥን ባለ ጠላ እንዴት እንዳማረኝ ይላታል። እኔ ለልሄ ትልና ችክን ያለ ስጋ ወጥ ቆንጆ ፊልተር ጠላ ታቀርብለታለች። አረ ይመቻል። እሱን ይበላል። አንዳንድ ቀን ደግሞ እንደው ዛሬስ እንደው ድክም ስላለኝ መታጠብም አልፈልግ፣ እንደው ትኩስ እንጀራም እንዲሸተኝ አልፈልግ፣ ዝም ብዬ መተኛት ነው የምፈልገው ሲል እኔ ለልሄ ትልና እግሩን ውሃ ሙቃ ታጥበዋለች። ነገሯ ሁሉ ግራ ነው የሞካሊፋ። ከዛ አንድ ቀን እናቷ ይሞቱና መርዶ ይመጣላታል። ለባልየው ይናገሯል። ከዛ ይመጣና ለሚስቱ ያና መለዋን ረሳውና ሞካሊፋ እናትሽ ሞቱ ተብሎ መርዶ መጥቶልኛል እና ልብስሽን ለባብሽና ነይ እንሂድ ወደ ሀዘኑ አላት ማለት ነው። እናቷ ሞታ ሞካሊፋ እኔ ለልሄ አለችና የክት ልብሷን አበሻ ቀሚሷን ዝንጥ ብላ ለበሰችና በላ እንሂድ አለችው። ይሄዱ ኧረ እባክሽ ይሄንን ልብስ ቀይሪውና ሌላ ልብስ ልበሺ ሀዘን እኮ ነው ምናምን ሲል እኔ ለልሄ ብላ እንደዛው እንደለበሰች ተነስታ ወደ እናቷ ሀዘን ይሄዳሉ። የእግር መንገድ ቆላ አደጋውን አለፉና አንድ ውሃ ጋር ደረሱ። ሊሻገሩ ሲሉ ወንዙ ሞላ። ሲሞላ በይ ወንዙ ስለሞላ ቀስ ብለን ጎደል ሲል ነው የምንሻገረው አንገባ አላት። እኔ ለልሄ ብላ እመር ብላ ወንዙ ውስጥ ከዛ ባልየው እንደ ሀረግ ያለው ወፍራም ጠንከር ያለ ግንድ ያለው ወንዝ ዳር ላይ የሚበቅል አለ ተክል ማነው ስሙ ጠፋኝ። ከዛ ሞካሊፋ አረ ያዡ እንደው ብቻውን ያዡ ሲላት ልትይዘው የነበረችው ሴትዮ እኔ ለልሄ ብላ ልቅቅ ታደርገዋለች። ያ ወራጅ ውሃ ይዟት ይሄዳል። በዛው ህይወቷ ያልፋል። ከዛ የሬሳ ፈላጊዎች መጡና ውሃው ከዚህ በፊት ከብትም ሰውም ሲወስድባቸው ወደሚሄድበት ቦታ ላይ ሊፈልጓት ተሰማሩ። ፈለጓት፣ አሰሱ ፈለጓት፣ የለችም። በኋላ ባልየው አትፈልጓት፣ አትልፉ፣ የኔ ሚስት ነገሯ ሁሉ ወደ ግራ ነው፣ ሽቅበቱን ፈልጓት አላሉ። ወደ ላይ ሄዳም እንደተባለው ሽቅ ብለው ሲወጡ አስክሬኗ እዛ ተገኘ ይባላል። ግራት ሆኖ አንዳንድ ሰዎች እናመሰግናለን። ይሄ ሞራል ኦፍ ዘ ስቶሪ አቃለው አትበሉ ለማለት ነው። ይደለታል። አይሆንም፣ ስለማይሆን ነው እንዴ? አይሆንም። ናይስ፣ በጣም ነው እናመሰግናለን። ዋው፣ ብዙ አለ፣ ብዙ አግና ቃለን ያው። ስለዚህ በየጊዜው እየመጣችሁ ታውጉናላችሁ። እናወጋለን በጣም በዋግና አያት እጅ የማደግ ጥቅሙ ወግ ለሁሉ ነገር ምሳሌ አላት፣ ለሁሉ ነገር እና ለምሳሌ አንተ እነግርሃለሁ ለሰው ሞት አነሰው ለምን ቀበሮ እንዳለች እነግርሃለሁ አይደል? ለሰው ሞት አነሰው ቀበሮ ብቻ አለች። እሱን የነገረችኝ አያቴ ናት።
በጣም ይገርም ነው። እና እንደዚህ አይነት ስቶሪዎችን ከፈለጋችሁ ይህንን ቻናል ሰብስክራይብ እያደረጋችሁ በጨዋ ደንብ እኛ ሰብስክራይብ አድርጎ አታድርጉ፣ ተዝናኑ፣ እውቀት ቅሰሙ፣ ተማሩ። የሚያስደስታችሁ የምትፈልጉት የሚያዝናናችሁ ከሆነ ብቻ ሰብስክራይብ እና ሼር ታደርጋላችሁ። ካለበለዚያ እናስገድዳችሁ። በቃ እኮ ብራዘር እስካሁን ይቀድላል እንዴ? አይሆንም ስለማይሆን